ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው ወንድሞቻችን ዛሬ ደማችን። ኦርቶዶክሳዊነታችሁን በዚህ 3 ቀን ውስጥ መቀየር ማትችሉ ከሆነ ከዚህ ሀገር ለቃችሁ ውጡም ተብሏል። እንመለከቷለን። አዶናይን በዚህ ልክ እንደዚህ ሪፖርት ልታደርጉበት የምትችሉት ገንዘብ ከፍላችሁ በዋቴቨር በምን የሚሆን ጥላቻችሁ ከምን የመነጨ ነው? እስኪ እኛ የምንጥለው እስኪ አዶናይ ንገሩን። ማርያምን ልጥላውን አዶናይ። በሐረርጌ አካባቢ የሚገኙ የውሃብያ ቡድኖች እዛ አካባቢ ሌሊት ላይ ውሃብያ ለሆኑ አካላት ገጀራና ሜንጫ አድለው እዛ አካባቢ ላይ እቅዳቸውን ለመፈጸም እንደተዘጋጁ ደረጃ ግን አሁን አዶናይ ላይ በዚህ ደረጃ መነሳትና እሱን ለማጥፋት መነሳት ተገቢ አይደለም። በእርግጥ የጠፋ ሰው አይደለም እሱ፣ እንዲህ ኢዚሊ የምታጠፋው አይነት ሰው አይደለም። ታዋቂውን ባለሀብት ወርቁ አይተነውን ቫይረስ አለባቸው፣ ሴቶችን በበሽታ እየበከለ ነው ያለችው ቲክቶከር በፍርድ ቤት ተወሰነባት። ማንንም ሰው እንዳነጋግር በጭልባ ቤት እንዳሰሩት እና ማንንም ሰው ማነጋገር ይፈልግ በድምፅ ሳይሆን በጽሁፍ ኮሚኒኬት እንዲያደርግ ደመላሽ ይባላል ስሙ። ወርቁ አይተነው አይደለም፣ ደመላሽ ነው ኢየሱስ። የጀግና ድምፁን አልናቸው፣ ጨቀጨቅናቸው በተለያዩ ማህበራዊ ሚዲያ ላይ። ኦኬ እሺ ታሰሩ። እኛ በምላሻችን ምንድን ድምፅ አንሆናቸው? በመድረክ ማንንም ግደል አላልኩም እኔ። ነገር ግን ራስን ሊገል የመጣ አንተንና ልጆችን ሊያጠፋ የመጣ ሃይማኖትን ሊያቋሽሽና ሊያጠፋ የመጣን ሰው የመግደል ስልጣን ሙሉ በሙሉ መጽሐፍ ቅዱስ ሰጥቷል። ጽጌ ይቅርታ ጠየቀ። ወዳጆቼ ወገኖቼ፣ ባለቀሳችሁበት ቦታ ሳቃችሁ ይሰማ። ፈጣሪ የተሰበረውን ልባችሁን ጠግኖ ህመማችሁን ያስረሳ። ሰላም እንደምናላችሁ ውድ ተመልካቾቼ፣ በያላችሁበት ሰላምታችሁ ብዝት ይበል ያልኩ ዛሬም እንደተለመደው አዳዲስና ወቅታዊ በሆኑ ጉዳዮች ተመልሻለሁ። እስከ መጨረሻ ላይክ፣ ሼር፣ ሳብስክራይብ ያደርጋችሁ ተከታተሉ። ቀጥታ ወደ ቪዲዮ። አሁን ወዲያ ምንም የቀረ ነገር የለም። ስንቱ ነው ያለቀው ወንድሞቻችን ዛሬ ደማቸው የትም ነው የቀረው። ዛሬም ግን ያለው መላ አለው። የሞቱት ቀሩ። የሞተን የሚቀረው ላለው ምንም መላ ይወጣል። መላ እንደማይወጣ የለም። ህግም እንደማይኖር የለም። አለ ቁጭ ብሎ ነው የለም። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው። ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እሳት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች ደጁ ድፍት ብሎ ቀረ። ወንድሞቼ እነ ከፌና አባየው አይታይም። ይሄ የቆመ እኮ እየለመነ ይበላል። የቆመ እየዞረ ይበላል። የሞተ ቴት ይመጣል። በሰዓቱ ሸሽተን ቢሆን አውቀን ቢሆን ትላንትና ጨፋ ሲቃጠል ዛሬ እንዲህ አንሆንም ነበር። አዎ ስለማና ነው። ግን እኔ ወንድሜንም አጥቼ ንብረቴም ደብሎ ይድበር ወንድሜ በኖረ ነው። ነግሬሃለሁ። ኢትዮጵያ ከ70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። ትዕግስት ነው። ፍቅር ይገዛናል። ወንድማማችነት እያልን እየተውን ነው። የምታበዙት ከሆነ ግን ልጆቻችን እየገደላችሁ ቁመን አናይ። አስተምሮቱ አይፈቅድም የምትሉ ማንኛውም ዲያቆናት፣ ቄሳት፣ ጳጳሳት ተጠንቀቁ። እናንተ ኦርቶዶክሳውያን ራሳችሁ ይሄ የሐሰት ትምህርት ነው። ልጅ ሲገደል ቁጭ ብለህ ተመልከት። ቤተ ክርስቲያን ስትቃጠል፣ የእግዚአብሔር ቤት ሲቃጠል ዝም ብለህ የሚል መጽሐፍ ቅዱስ የለም እንዴ? ንጉሥ ዳዊት ስለ ቤተ መቅደስ ተጋድሏል አልተጋደለም? ሰለሞን ተጋድሏል አልተጋደለም? ብዙ ክርስቲያኖች ሰራዊት ሙተውበታል አልሞቱም? ምንድን ነው የምታወሩት እናንተ? ከየት ያመጣችሁት መጽሐፍ ቅዱስ ነው የምታወሩት እንዴ? አናቅም እንስማችሁ ስንል ደግሞ ምንድን ነው የምታወሩት እናንተ? ከየት ያመጣችሁት መጽሐፍ ቅዱስ ነው የምታወሩት እንዴ? አናቅም እንስማችሁ ስንል ደግሞ ዝም ብላችሁ እኮ ሞላችሁ። አስተምሮቱ አይፈቅድም የኦርቶዶክስ ማን ያለ? ልጅ ሲገደል ቁመህ የሚል እስኪ አንድ አስተምሮ ታወጣልኝ እስኪ። ቤተ ክርስቲያን ሲቃጠል መንግስት አልሰማም ሲል ዝም ብለህ ተመልከት የሚል አለ? እንድታስተውሉ የኦርቶዶክስ ህዝብ፣ ከዚሁ የራሴን መልእክት እንደ አንድ ግል ኦርቶዶክሳዊ መልእክቴን አስተላልፋለሁ በሙሉ ነፃነት። ማንንም ግደል አላልኩም እኔ። ነገር ግን ራስን ሊገል የመጣ አንተንና ልጆችን ሊያጠፋ የመጣ ሃይማኖትን ሊያቋሽሽና ሊያጠፋ የመጣን ሰው የመግደል ስልጣን ሙሉ በሙሉ መጽሐፍ ቅዱስ ሰጥቷል።
ሰላም ጋይስ እንደምን አላችሁ? በጣም ያሳዝናል። እንግዲህ የምንወደው አዶናይ ወንድማችን ማለት ነው በዚህ ሰዓት አካውንቱ መጨረሻ ሰዓት ላይ ነው ያለው፣ ሊዘጋበት ማለት ነው። ሁሉም ሰው እየገቡ እንግዲህ ሪፖርት እያደረጉበት ነው፣ በግሩፕ ሆነው ሪፖርት እያደረጉበት ነው። ይህ ደግሞ እንግዲህ ምንም ከባድ ነው ማለት ይቻላል። እንግዲህ በዚህ ልክ በዚህ ልጅ ላይ መነሳት እንግዲህ ልጁ ምንም ያደረገው ነገር የለም። ሰዎችን ከመርዳት እንግዲህ አስቡት፣ ሰዎችን ከመርዳት ሰዎችን ለሰዎች መኪና በሰጠ ቤት በሰጠ ልጆችን ባበላ ባጠጣ እንግዲህ አካውንቱ ሪፖርት እያደረጉበት እንደምታዩት ከ10 በላይ ቪዲዮዎች ጠፍተውበታል። በጣም ነው የሚያሳዝነው። እና ምንድን ነው ሞላችሁ ጋይስ ሁላችሁም የቻላችሁን ያክል እየገባችሁ ኮፐሪንግ ሪፖርት አድርጉ። ኮፐሪንግ የምታደርጉት ፕሮፋይል ነው ኮፐሪንግ የምታደርጉት። በመቀጠል ደግሞ ቪዲዮ ስታዩ መጨረሻ ድረስ ሙሉ ቪዲዮ አይታችሁ መጨረስ ያለባችሁ እና ኮፐሪንግ ሪፖርት አደርጉ። መምህር ዲያቆን ዘላለም ታዬ ጋር በተገናኘ አዲስ ድምፁን አልናቸው፣ ጨቅጭቅ ናቸው በተለያዩ ማህበራዊ ሚዲያ ላይ። ኦኬ እሺ ታሰሩ። እኛ በምላሻችን ምንድን ነው? ድምፅ አንሆናቸው? በመድረክ ላይ ቆመው ስለ እውነት የተናገሩ፣ ስለ ቤተ ክርስቲያን ያልፈሩ፣ ስለ ሕዝብ የተጨነቁ መምህራንና አገልጋዮች ዛሬ በእስር ቤት ሲገኙ እኛ ምላሻችን ዝምታ ሆነ። ትናንት በጥንቀታችን ጊዜ እነርሱ ድምፅ ሆነውልን ነበር። ትናንት በፍርሃት ዘመን ደፍረው ተናግረዋል። ትናንት ከጎናቸው ቆመው ከእኛ ጋር ዋጋ ከፍሏል። ዛሬ ከእነርሱ ጋር በችግር ውስጥ ሲሆን ግን እኛ ዝም ካልን እነርሱን ብቻ ሳይሆን የቆምለትንም እውነት ትተናል ማለት ነው። ድምፅ መሆን ጩኸት ማለት አይደለም። ድምፅ መሆን እውነትን አለመርሳት ነው። ድምፅ መሆን ወገንን በችግር ጊዜ ቀን አለመተው። ስለዚህ የፍትህ ጥሪ ይሰማ፣ እውነት ይነገር፣ የታሰሩት ይፈቱ። ትናንት እነርሱ ድምፅ ሆነውን ነበር። ዛሬ ግን እኛ ድምፅ ልንሆናቸው ከበደን። የሚረሳ ህዝብ አይደለንም። እኛ ከህዝቡ ጎን የሚቆም ህዝብ ነን። ሼር ኮፒ ሊንክ አድርግና ይህንን ቪዲዮ ሁሉም ጋር ድረስ መምህራኖቻችን ይፈቱ፣ ከሚመለከተው አካል ጋር ይድረስ። ስለ ወገኖቻቸው ስለ ቤተክርስቲያኑ ድምፅ የሆኑት ፖለቲካ አልተናገሩ። ራሳቸው ሲኮሩ በሀገራቸው በመነታቸው ምናምናምናምናቸው ልብሷ አዲስ ጥልፍ ወይኔ ትላለች። ማራሴ አይቶከተንሴ ተወሰቃ እንዲህ ነው እንዲ አልሽኝ። አልቾክልም። አይ ውል ጎ ኦን ማይ ፔስ፣ ግን ሌት መሆን አልፈልግም። ሶሻል ሚዲያ ውስጥ ገብተሽ ሶሻል ሚዲያ ላይ ተቀባይነት ባታገኝስ? ሁሌም ሰው አታስደስችም። ዛሬ ፌል ካረግሽ ነገ ዩል ስክሴድ 100% እርግጠኛ ነኝ። እግዚአብሔር ይዝሽን፣ መቼም ፌል አይርግሽም። እግዚአብሔር ምስክር። ደመላሽ ይባላል ስሙ። ወርቁ አይተነው አይደል? ደመላሽ ነው ኢየሱስ። የጀግና ዘር ጄሪዬ እንደት ነሽ? የጀግና ዘር እናትህ ትውለድ፣ እናትህ ትውለድ። አንደኛ ምንድነው ስሙን ለማጥፋት ነው። ተግባባን? ስሙን ሆን ተብሎ ታርጌት ተደርጎ ፖለቲካ ጭምር ነገር አለው ብዬ ነው የማስበው። የእሱ ስም ለምን መጣ? የእሱ ስም ቲክታክ ላይ ለምን መጣ? ረድቶ ሄደ፣ አለቀ። ይሄ ነው ታሪኩ። እሱንም በሶስተኛ ሰው ነው የተገናኘ። ከዛ ይቺ ልካክ ይኸው በምትሉት መልኩ የወርቁ አይተነውን ስም ስትገቡ ትቀጠቅጧታላችሁ። እስቲ ስሙን ጥሪ ነው የምትሏት። እንደገባችሁ ትገባለች አይደል? አጭቅማል ወርቁ አይተነው ሰላም ብሎሻል ስትሉት ጋይስ እንዴት ናችሁ? እንግዲህ በአዶናይ ጉዳይ ብዙ የሚወራ ነገር ስለሌለ ብዙ የሚነገር ነገር ስለሌለ ሳይሆን አንዳንዴ ዝም ብሎ ነገሮችን ማየት፣ ያው እሱም ዝም ብሎ ነገሮችን እያየ ስለሆነ ዝም ብሎ ማየቱ ይጠቅማል ከምል ነው ማለት ዝም ማለትን የመረጥኩት ነው በእኔ በኩል። እና ዛሬ ግን እሱ ስቶሪ ላይ ያስቀመጠው እንትን ትንሽ በእውነት ለመናገር እንደ ሰው ስንት ጥፋት የሚያጠፋ ስንት በደል የሚበደል ስንት ለሀገርና ለወገን የማይጠቅም ስራ የሚሰራ ስንት ሰው ቲክታኩ ላይ እንደፈለገ ስምነሸነሽና የፈለገውን ነገር ሲናገር ዘርና ዘርን ከዘር ሲያጣላ እናት አባትን በዚህ ደረጃ አውርዶ ሲሳደብ የሰዎችን ፕራይቬሲ እያወጣ አደባባይ ላይ ሲዘራ ስንት ነገር የሚያደርጉ ሰዎች እንደፈለጉ እየኖሩ እንደፈለጉ የፈለጉትን ነገር እያደረጉ በዚህ ደረጃ ግን አዶናይ ላይ በዚህ ደረጃ እኔ መዘመቱ
አዶ ነው እንደው አንዳንዴ ራሳችንን ዞር ብለን ብናይ ጥሩ ነው የሚል እምነት አለኝ እኔ እውነት ለመናገር ማለት አሁን አንድ ሰው ያልተረዳው ነገር ምንድነው ልጁ የሚወርቅ አይነት ልጅ አይደለም እውነት ለመናገር አይኖ በብዙ ፈተናዎች በብዙ ተግዳሮቶች በብዙ ችግሮች መካከል አልፏል ግን የሚወርቅ አይነት ሰው አይደለም እሱ እንደው አንዳንዶቻችን ራሳችንን ዞር ብለን ብናይ ገብቷቸዋል እኔም ሌሎችም እያንዳንዳችን የዘራነውን ያያችሁ እናጭላለን በቃ አይቀርም በቃ ፍቅር የዘራ ፍቅር ነው የሚያጭለው ጥላቻን የዘራ ጥላቻ ነው ተንኮልን የዘራ ተንኮል ነው የሚያጭለው ጊዜው ሊቆይ ይችላል እንጂ እያንዳንዳችን በሰፈርነው ቁና እንሰፈራለን ጋይስ በዚህ ደረጃ ግን አሁን አዶናይ ላይ በዚህ ደረጃ መነሳትና እሱን ለማጥፋት መነሳት ተገቢ አይደለም በርግጥ የሚጠፋ ሰው አይደለም እሱ እንዲህ ኢዚሊ የምታጠፋው አይነት ሰው አይደለም በጣም ጠንካራ ምን ማድረግ እንዳለበት የሚያውቅ ሰው ነው ግን እንደ ሰው ይደክመዋል ገብቷችኋል አይደል አንዳንዴ ደግሞ ጥፋት በሌላችሁ ጥፋት ነው ብላችሁ በማታምኑት ነገር ሰዎች እናንተ ላይ ተደራጅተው እንደዚህ ሲያደርጉ ስታዩ የሚሰማችሁ ስሜት ይኖራል ወንድም አለ እኔ ደጋግሜ ምነግርህ አንተ በጣም ጠንካራ ልጅ እውነት ለመናገር በጣም ጠንካራ ልጅ ጥላቻን በጥላቻ ማትመልስ ስድብን በስድብ ማትመልስ ተንኮልን በተንኮል ማትመልስ ጥንቅቅ ብለህ ራስ ላይ የሰራ ንጹህ ፍቅር መስጠት የምትችል በቃ ልብህ ንጹህ የሆነ ሰው ነው አንተን በዚህ ደረጃ ማንቋሸሽ አንተን በዚህ ደረጃ መግፋት ዞሮ ዞሮ የሆነ ጊዜ ላይ ብዙ ሰዎች እንደሚጸጸቱበት ተስፋ አደርጋለሁ ግን አሁንም ወደፊት በዚህ አጋጣሚ ያው ዲአክቲቭ አድርጎ ይመስለኛል አካውንቱንና ሪፖርት ስለበዛበት አንድ ነገር ማሳሰብ የምፈልገው በመጨረሻ በምንም መመዘኛ የሌሎችን ሰዎች አካውንት በተለይ ፎር ፋሚሊ ሆናችሁ የሌሎችን ሰዎች አካውንት ሪፖርት ማድረግም ሆነ ሌሎች ነገሮችን ማድረግ እኔ አጥብቄ የምቃወመው ነገር ነው ሰዎቹ በሰጡት ልክ ከሆኑም አይዶን አላውቅም እርግጠኛ አይደለሁም በሰጡት ልክ እኛ በዛ ልክ መመለስ አለብን ብዬ አላምንም ተንኮልን በተንኮል ሳይሆን በተሻለ ነገር በቃ በቅንነት ማሳየት ነው እግዚአብሔር እኮ አለ ሁሉን ነገር ያያል እኮ እግዚአብሔር የልብና ውስጣችን መረምሮ እግዚአብሔር አለ ያያል እግዚአብሔር እና ወንድም አለም በጣም ነው የምንወድ በጣም ነው የምናከብረው በየትኛውም በዝቅታም በከፍታ ከጎንህ ነን ታንክ ዩ ቬሪ ማች አስጌ ይቅርታ ጠየቀ። ወዳጆቼ ወገኖቼ፣ ባለቀሳችሁበት ቦታ ሳቃችሁ ይሰማ። ፈጣሪ የተሰበረውን ልባችሁን ጠግኖ ህመማችሁን ያስረሳ። በቃችሁ ይበላችሁ። ደስታ መቅደሳችሁን ቤታችሁን ይምላው። ግን ከእናንተ ጫማ ወጣችሁ በእኔ ጫማ አስቡኝ። አትጥሉኝ፣ አትክፉኝ፣ ወደ ቅፋችሁ ሳቡኝ። አቅጄ ያረኩት አንዳች የለምና እስኪ አፉ በሉኝ። አመሰግናለሁ፣ እወዳችኋለሁ። ድምፃዊ አስገኘው አሽኮ። መረጃውን ያቀራው ፋስት መረጃ ነው። እናትን እያብጠለጠለ በሚሳደብበት ለጊፍቱ ነው ዘረኛ ሆኖ ብሔር ወግኖ አንዱ ብሔር በሚሳደብበት ይሄ አንድ ንጹህ ሰው ብናገኝ በእኛው ልጅ በእኛው በኢትዮጵያውያን ልጁን ልንጥለው ልበሉት በጫጭቃችሁ። አዶናይ በዚህ ጥፋተኛ ነው የምትሉትን ንገሩን እስኪ ኮመንት ላይ ጋይዝ። የእውነት ጥላትና ቅናት ካልሆነ በስተቀር ይሄ ሰው ዘረኛ አይደለም። ሁሉም ብሔር ብሔረሰቦችን ሰፖርት የሚያደርግ ምን ምክንያት ነው ግን አዶናይን በዚህ ልክ እንደዚህ ሪፖርት ልታደርጉበት የምትችሉት? ገንዘብ ከፍላችሁ በዋቴቨር በምን የሚሆን ጥላቻችሁ ከምን የመነጨ ነው? እስኪ እኛ የምንጥለው እስኪ አዶናይ ንገሩን። ማርያምን ልጥላውን አዶናይ። አረ አዶናይ ከሞን መን ከሞን ስንት ነገር አሳልፈ፣ ስንት ከባባር ነገሮችን አሳልፈ፣ ጽናትን፣ ትዕግስትን፣ ስንት ነገር ለእኛ አስተምርህን በዚህ በትንሽ ነገር በመጨረሻ ተስፋ ቆረጥክ። አቡ በቃ እኛ እንወጣለን እዚህ ቲክታክ ላይ ምንም አናረግም። የምሬ ነው የምር ቲክታክ ኢሞ ነው የሚሆነው ያለ አንተ ከባድ ነው። ኦርቶዶክሳውያን ላይ ከባድ ጫና ደርሷል። ኦርቶዶክሳዊነታቸውን በዚህ 3 ቀን ውስጥ መቀየር ማትችሉ ከሆነ ከዚህ ሀገር ለቃችሁ ውጡም ተብሏል። እንመለከቷለን። ከዚህ ጋር በተያያዘ ትናንትና አንድ የደረሰን መረጃ አለ። በተለይ በሐረር እና በአርሲ አዋሳኝ በሆኑ ቦታዎች ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ የሚደርሰው ሰቆቃ ተጠናክሮ መቀጠሉን የሚያሳይ ነው። በተለይ በሐረር በአንጫር ወረዳ በሚገኙ 20 ቀበሌ ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ላይ ከባድ ማስጠንቀቂያ የደረሰ ነው። አንዳንዶቹ ለቀው ሄደዋል። ለአንዳንድ ካህናቶች ደብዳቤ ደርሰዋል። በ3 ቀን ውስጥ ሃይማኖታችሁን ቀይራችሁ ካልሰለማችሁ
ከባድ ችግር ይገጥማቸዋል ተብሏል። እባካችሁ ድምፅ ሁኑን ያሉት በተለይ በአንጫር ወረዳ በበዳዴ ከተማ በዳንዲ ቀበሌ ልዩ መጠሪያው ካቺክና ደራር ክርስቲያኖች ተዘርፈው ተገለዋል፣ የቀሩትም ተሰደዋል ብለዋል። በሚዳግድ ቀበሌ 13 ልዩ ቦታው ጨፋ፣ ቆሬ፣ ቀርጫና ሀብሮ የክርስቲያኖች ቤቶች ተቃጥለዋል። የተረፉት ንብረታቸውን ተዘርፈው ሸሽተዋል። አዛውንቶች ታርደዋል፣ የተቃጠሉም አሉ ብለዋል። ወደሳ ቀበሌ 16 መቃወንዝ ያሉት ክርስቲያኖች እንደዚሁ መሰደዳቸውን ገልጸዋል። ዳንሴ እንዲሁም ቀበሌ 14 ያሉት ክርስቲያኖች ሁሉ ለቀው ተሰደዋል። አካባቢው ጸድተዋል ነው የሚሉት። ቀበሌ 15ም እንደዚሁ ልዩ ቦታ ጋላማ እና ወፌ ቤቶቻቸውን ጥለው ክርስቲያኖች ተሰደዋል። ወፌ ከተማ ላይ ያሉት ቅድስት ማርያም ቤተክርስቲያን ጋር የቀሩትም ተከበው በታላቅ ፍርሃት ራሳቸውን በመከላከል ላይ ናቸው ብለዋል። ለመንግስት አቤት ብንልም ሊደርስልን አልቻለም ብለዋል። በተለይ የወረዳው አመራሮች፣ የአንጫር ወረዳ አመራሮች የእስልምና ተከታዮች ናቸው። ጫካ ካሉት ጋር ተናበው ስለሚሰሩ ለአንድ ዓመት ያህል በራሳችን ትጥቅ ብንታገልም መቋቋም አልቻልንም ብለዋል። አሁን ያለው ታጣቂ ኃይል የኦሮሞ ነጻነት እስላማዊ ግንባር እንደሆነ ነው የሚገልጹት። በጣም ሰፊ ይዞታ እንዳለው ነው የሚናገሩት። እባካችሁ ድምፅ ሁኑን ብለዋል። ምናልባት በዚህ 3 ቀን ውስጥ ካልደረሳችሁልን ህይወታችንን እናጣለን ብለዋል። በተላከው ደብዳቤ ሃይማኖታቸውን ቀይረው ወደ እስልምና እንዲገቡ ማስጠንቀቂያው ደብዳቤው ይናገራል። እነዛን ሰዎች ስምም መግለጽ በድምፅ ማቅረብ ለህይወታቸው አደጋ ስለሆነ ያንን ትተነዋል። ሄለን ወርቁ አይተነው የመሰለ ጀግና ተናግራ እንደ ቲክታከር እርምጥምጥ መስሏት ስሙን አጥፍታ መኖር ከቻለች ይመቻት። ድምጥማጥሽን ወርቁ አይተነው ያጠፋል። እውነቱን ልንገርሽ፣ እኔ ወርቁ አይተነው በደንብ የሚያውቁት ሰዎች አውቃለሁ። ጀግና ዘር ነው። ስለ ብር ደንታ የሌለው እግዚአብሔር ምስክር፣ ስለ ብር ተጨንቆ የማያውቅ ሰው፣ በክብሩ ግን የማይጠፋ ይችን የጥፍሩ ቆሻሻ ያህል የማይቆጠር ሰው ግን ጀግና ሆኖ እንደ ስሙ የተወለደ ምርጥ ኢትዮጵያዊ ወርቁ አይተነው ይባላል። አንቺን ለማየት ያብቃሽ። ድምጥ ማጥሽን ያጠፋዋል። ድምጥ ማጥሽን የተሳፈጥሽው ማንም ጋር ያልደረሰ ሰው፣ ማንንም በክፉ ያላነሳ አማራ ስለሆነ ብቻ ስሙን ለማስጠፋት ጣራ ድረስ ሄደሻል። ጥጋብሽን ያሳይሻል። እንደሌላው ገንዘብ አምጡ እያልሽ በቪዲዮ እያሳየሽ ያደረግሽው ተተርጉሞ ቀርቦልሻል። ድምጥ ማጥሽ ይጠፋል። ምክንያቱም ወርቁ አይተነው ሰው ላይ ደርስ ስራውን ስንት ስቃዩን የበላው አማራ ስለሆነ፣ ስንት ኢትዮጵያ ላይ ማንም ቀዘና እንደፈለገ እየኖረባት በስንትና ስንት ቢሊዮን የገነባውን ነገር ጥሎ የወጣው ለዚህ ለምስኪኑ ህዝብ ሲል ነው። ኦርቶዶክሳን ግፍና መከራ ይመለከተኛል፣ ያስጨንቀኛል የምትሉ በሙሉ ይህ ቪዲዮ ቫይራል እንዲወጣ ሼር፣ ኮፒ ሊንክ፣ ሪፖስት እና ዲት ያደረጋችሁ ለብዙዎች እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። በአርሲ፣ በሰላሌ፣ በደቡብ ጎንደር፣ በአሰቦት፣ በሌሎችም አካባቢዎች በኦርቶዶክሳን ላይ እየደረሰ ያለው ግፍና መከራ ፀሐይ የሞቀው ሀገር ያወቀው ጉዳይ መሆኑ የታወቀ ነው። ከዚህ ጋር በተያያዘ ከሀረርጌ አካባቢ አንድ አዲስ መረጃ ደርሶኛል። ከዚህ በፊት አንድ ቪዲዮ አስደምጫችሁ ነበረ። የውሃብያ ታጣቂ የሆነ አንድ ግለሰብ ስለ እቅዳቸውና የት አካባቢ እንደተደራጁ መረጃ ሰጥቶ እሱን አጋርቻችሁ ነበር። ከዚህ ጋር በተያያዘ በሀረርጌ አካባቢ የሚገኙ የውሃብያ ቡድኖች እዛ አካባቢ ሌሊት ላይ ውሃብያ ለሆኑ አካላት ገጀራና ሜንጫ አድለው እዛ አካባቢ ላይ እቅዳቸውን ለመፈጸም እንደተዘጋጁ መረጃዎች ያመለክታሉ ማለት ነው። እዛ አካባቢ የሚገኙ ኦርቶዶክሳውያንም እርስ በርስ በጎሪጥ እየተያዩ ራሳቸውን ለመከላከል እንደዚሁ ዝግጅት በማድረግ ላይ እንደሚገኙ መረጃዎች ያመለክታሉ ማለት ነው። ስለዚህ ወገኖቼ መንቃት አለብን። ከዚህ በፊት ኮፕቲክ ላይ የተደረገው ነገር እኛ ሀገር ውስጥም እንዲደረግ ስራ እየተሰራ ነው የሚገኘው። በሀገራችን ጂሃድ ታውጆብን በግድ እስልምና እንድንቀበል አንገታችንን ደፍተን እንድንሄድ ተሸሽገን እንድንኖር እየተሰራ ያለ ሴራ ነው ማለት ነው። ስለዚህ ሁላችንም መንቃት አለብን። ኖር የሚል ይህ አካውንት ፎሎ አድርጉት ጋይስ። ቪዲዮዎችን በዚህ አካውንት የምታዩ ይሆናል። ቲክቶክ ባን ካላደረገው ማለት ነው። 1 ሚሊዮን ፎሎወር ብናደርሰው ደግሞ በጣም ደስ ይለኛል እውነት ለመናገር። ያኛው አካውንቴ ደግሞ ቬሪፋይ ለማስደረግ እየሞከርኩ ያለው
ከመምህር ዲያቆን ዘላለም ታዬ ጋር በተገናኘ አዲስ መረጃ ወጥቷል። ዛሬ በሰማነው መረጃ መሰረት ማንንም ሰው እንዳነጋግር በጭልባ ቤት እንዳሰሩት እና ማንንም ሰው ማነጋገር ይፈልግ በድምፅ ሳይሆን በጽሁፍ ኮሚኒኬት እንዲያደርግ እንግዲህ ማዕከላዊ ጨለማ ክፍል አስገብተውታል። በምን በደሉ እንደሆነ ጨለማ ክፍል እንዳስገቡት እስካሁን ድረስ አይታወቅም። አትግደሉን ማለት እንደምትመለከቱት በሀገራችን ላይ ጨለማ ቤት ውስጥ ያስገባል። ከሰው ጋር እንዳትነጋገርም ጭምር ያደርጋል። ገዳዮቻችን ግን አፋቸውን አውጥተው እንገድላችኋለን፣ እንጨርሳችኋለን በሚሉባት ሀገር ላይ አትግደሉን ብለው የተናገሩ አካላት ግን ጨለማ ቤት ውስጥ ታስሯል። በነገራችን ላይ ከመምህር ዘላለም ጋር በተገናኘ የቤተ ክህነት እጅም እንዳለበት የሚሰማ ነገር አለ። እሱም በሰፊው ሌላ ጊዜ እንመለስበታለን። ወርቁ አይተን የሚያደርገው ሰዓት 1.6 ሚሊዮን ዶላር ለሚሰሩ ሰዎች ምንም ማለት አለ። ሽመልስ አብዲሳ $22,000 ሰዓት አረገ ብላችሁ እንደ ትልቅ ዜና ትግሬዎች ይዛችሁ ወጣችሁ፣ በጣም ታሳፍራላችሁ። እናንተ 20 ኩንታል ወርቅ በ6 ወር ተሰርቆ የለ ታስተላልፎ የለ በትግራይ ደሃናት ከ90 ቢሊዮን ዶላር በላይ የኢትዮጵያን ገበሬ ንብረት ይዛችሁ ወጣችሁ የለ። ሽመልስ አብዲሳ እኮ የኦሮሚያ መሪ ነው። ለሽመልስ እንደኔ አንድ ሰዓት አንዱ ሊሸልመው ይችላል፣ ሊገዛም እንደኔ ይችላል። እንዴት ነው አካበዳ? ሽመልስ እኮ ወንድሞቹ የሲሚንቶ ፋብሪካን በሙሉ ይዘውት ለወንድማቸው ያችን ሰዓት መግዛት ምንም ማለት እኮ አይደለም። ይልማ መርዳሳ ነው ምናምን የምትለው ሰውዬ $65,000 ሰዓት አረገ ብለህ ትደነቃለህ እንዴ? ለይልማ እኮ ወርቁ ማን ድንቁ ደያስ ብቻ መግዛት ይችላል። ባይዘው ቡልሺቶች ናቸው። ድንቁ ደያስ የሚባል ሰው የስምጥ ሸለቆ ዩኒቨርሲቲ ባለቤት መጥቶ ሊያጠልቅለት ይችላል። ጽንዶች ስትሸነፉ ሽመልስ አብዲሳ $30,000 ሰዓት አረገ። ሽመልስ ማድረግ አለበት። ለምን ማድረገው? እስከ 30 ሚሊዮን የሚደርስ ህዝብ መሪ እኮ አንድ ኦሮሚያ ባለሀብት፣ አንድ የኦሮሚያ ወጣት ባለሀብት የሚሸልመው ነው። ምክንያቱም የኦሮሞ መሪ ነው። ጀዋር መሐመድ $1 ሚሊዮን ሰዓት ቢያስብ የቄሮ መሪ ነው። አንድ ነጋዴ ሊሸልመው ይችላል። በጎፈንድሚ ሊሰበስብ ይችላል። ኦሮሞ የሚባል አዋጦ ሊሰጠው ይችላል። ስለዚህ ሽመልስ አብዲሳ $20,000 ሰዓት አረገ ብለህ እንደ ዜና ይዘህ የምትወጣ ኢትዮጵያዊ ቅርጫታም ነህ፣ ወራዳ ነህ። የምትሰራው ስላጣህ፣ መረጃ ስለሌለ፣ ፖለቲካ ስለማችል። ይልማ መርዳሳ $65,000 ሮሌክስ አረክ ብለህ 1 ወር ዜና ነበር። ታዋቂውን ባለሀብት ወርቁ አይተነውን ቫይረስ አለባቸው፣ ሴቶችን በበሽታ እየበከለ ነው ያለችው ቲክቶከር በፍርድ ቤት ተወሰነባት። በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሄዳለች በተባለችው ቲክቶከር ሄለን ደሳለኝ ላይ አስቸኳይ ጊዜያዊ እገዳ በፍርድ ቤት ተጥሏል። ፍርድ ቤቱ በእገዳው ላይም የገንዘብ ቅጣትም አክሎበታል። በዚህም ተከሳሿ በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የተጠቀሰ ቫይረስ አለባቸው በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽመዋል የሚሉ ቪዲዮዎችን እንዲሁ ቲክቶከሯ አስተላልፋለች። ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህም የሕክምና ምርመራ ከቫይረሱ ነፃ መሆናቸውን የሚያረጋግጥና በህጋዊ የጤና ምርመራ ላይ የተመሰረተ ነው። ፍርድ ቤቱ በመጨረሻም ለክሱ ሂደት ወጪ 22,112 የኖርዌይ ክሮን ለአቶ ወርቁ አይተነው እንድትከፍል ተከሳሿ ላይ ወስኖባታል። የዛሬ ቪዲዮዎች የእነዚህ ነበሩ። በቀጣይ እስክንገናኝ ቸር ቆይልኝ።